السلام عليكم ورحمة الله وبركاته. يتكبراتشونا يتودراتشو هارو ميدا بتسبوچو والن زراهوناچو ፕሮግራማችንን የምትከታተሉ ነው በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ ዕለተ ጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ መሰናዷችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ እንዲሁም ዓለም አቀፋዊ እስላማዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ዛሬም እንደተለመደው በሳምንት ውስጥ ያሉ አበይት ጉዳዮችን ወደ እናንተ እናደርሳለን። መረጃዎቹን በማቅረቡ በኩል ከጁማ እስከ ጁማ አዘጋጅቶ በማቅረቡ በኩል ከማል ኑርዬ አብራችኋለሁ። አብራችሁ ይቆዩ። ለበይክ ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። ቀዳሚ መረጃችን የሚሆነው ከተለያዩ ሀገሪቱ አካባቢዎች ለተውጣጡ 16 ሙስሊም ተማሪዎች የውጭ ትምህርት እድል ተሰጥቷል። ይህንን የተመለከተ መረጃ ይሆናል። ኢህላስ የልማትና ተራድኦ ድርጅት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር ከተለያዩ ሀገሪቱ አካባቢዎች ለተውጣጡ 16 ሙስሊም ተማሪዎች የውጭ ትምህርት እድል አመቻችተዋል። መቀመጫውን በማሌዥያ ያደረገው ነጋሺ አርዲ አማካኝነት በማሌዥያው አልቡሃሪ ኢንተርናሽናል ዩኒቨርሲቲ ባመቻቸው እድል ኢህላስ የልማትና ተራድኦ ድርጅት እንዲሁም የኢትዮጵያ ሙስሊም ወጣቶች ካውንስል በመተባበር ባወጡት መርሃ ግብር መሰረት 84 ተማሪዎች የውጭ ትምህርት እድሉን ተጠቃሚ ለመሆን ተመዝግበው 16 ተማሪዎች መስፈርቱን በማሟላትና ፈተናዎቹን በማለፍ የእድሉ ተጠቃሚ መሆን መቻላቸው ነው የተገለጸው። 12 ተማሪዎችን የጉዞ ፋይናንስ ወጪም ከ1.9 ሚሊዮን ብር በላይ በማውጣት የኢትዮጵያ ሙስሊም ወጣቶች ካውንስል የቻለ ሲሆን ቀሪዎቹን 4 ተማሪዎች ደግሞ በራሳቸውና እንዲሁም በተለያዩ ወንድሞች ድጋፍ እንደተሸፈነ ተገልጿል። ተማሪዎቹም በትላንትናው ዕለት አዲስ አበባ ቦሌ በሚገኘው ሃርመኒ ሆቴል የሽኝት መርሃ ግብር የተካሄደላቸው ሲሆን በመርሃ ግብሩ ላይ የኢትዮጵያ ሙስሊም ወጣቶች ካውንስል አመራሮች፣ ኢህላስ የልማትና ተራድኦ ድርጅት አመራሮች፣ የውጭ ትምህርት እድል ያገኙ ተማሪዎችና ወላጆቻቸው እንዲሁም ጥሪ የተደረገላቸው እንግዶች ተገኝተው ነበር። በመድረኩ ንግግር ያደረጉት የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር የኢትዮጵያ ሙስሊም ወጣቶች ካውንስል የተቋቋመበት ዋና ዓላማው ሙስሊም ወጣቶችን በተለያዩ ነገሮች ማብቃት ነው ያሉ ሲሆን ከዚህ ውስጥም ዋናው እና የሁሉ ነገር መሰረት ትምህርት ነው ብለዋል። በዘርፉም ትኩረት ሰጥቶ እንደሚሰራም ነው የገለጹ። የኢህላስ የልማትና ተራድኦ ድርጅት የቦርድ ሰብሳቢ ኢንጂነር ሳሌህ መሐመድ ጣሂር በበኩላቸው ኢህላስ ተራድኦና የልማት ድርጅት በትግራይ ተወላጅ ሙስሊሞች ትብብር ከ7 ዓመት በፊት እንደተመሰረተ የገለጹ ሲሆን ከተመሰረተ በኋላም በርካታ የበጎ አድራጎት ስራዎች እየሰራ እንደሚገኝ አንስተዋል። ከነዚህ ውስጥም በትምህርት መስክ ልዩ ትኩረት ሰጥቶ ይሰራል ያሉ ሲሆን ድርጅቱም ትላንት የውጭ ትምህርት እድል እንዳገኙ ካመቻቸላቸው 16 ተማሪዎች በተጨማሪም ከዚህ በፊት 7 ተማሪዎችን ወደ ቱርክ እንዲሁም 5 ተማሪዎችን ወደ ማሌዥያ ከተለያዩ ተቋማት ጋር በመሆን የትምህርት እድል ማመቻቸቱን ገልጿል። የኢትዮጵያ ሙስሊም ወጣቶች ካውንስል ዋና ስራ አስኪያጅ የሆኑት ኡስታዝ ነብዩ አያሌው ተማሪዎቹ ላገኙት የውጭ ትምህርት እድል እንኳን ደስ ያላችሁ መልእክት ያስተላለፉ ሲሆን ዓላማቸው ላይ ትኩረት እንዳደርጉም አሳስበዋል። የውጭ ትምህርት እድል የተመቻቸላቸው ተማሪዎችም ባገኙት እድል መደሰታቸውን ገልጸው የወጡበትን ዓላማ ለማሳካትና ሀገራቸውን ማህበረሰባቸውንና ሙስሊሙን ኡማ ለመካስም እንዲሁም ለማገልገል እንደሚሰሩም ነው የገለጹት። ተማሪዎቹ ከአዲስ አበባ፣ ከኦሮሚያ እንዲሁም ከአማራና ከድሬዳዋ ከተማ አስተዳደር የተውጣጡ መሆናቸው የተገለጸ ሲሆን በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን፣ በፖለቲካል ሳይንስ እና በኢኮኖሚክስ የትምህርት ክፍል በማሌዥያው አልቡሃሪ ኢንተርናሽናል ዩኒቨርሲቲ የሚማሩ መሆኑም ነው የተገለጸው። ሌላው በዚህ ሳምንት ከነበሩ መረጃዎች መካከል በሰዋኢር የስልጠና ማዕከል 25 ወጣት ሐፊዝ ዳኢዎችን አስመርቋል። በሰዋኢር የስልጠና ማዕከል ለወራት ያህል በዳኢነት ስልጠና ሲሰጣቸው የነበሩ 25 ወጣት የቁርአን ሐፊዞችን በሁለተኛ ዙር ትላንት ታህሳስ 30 ቀን 2018 ዓ.ም በታላላቅ ዑለማዎችና መሻይኮች በተገኙበት በዚህ ጀሞ ሰይድ ያሲን ህንፃ ኢማም ቡኻሪ አዳራሽ አስመርቋል።
የማዕከሉ መስራችና ዋና ስራ አስኪያጅ ሆኑት ሼህ መሐመድ አወል ባደረጉት ንግግር በሀገራችን ያለው የዳዋ ክፍተት ለመሙላትና በተለይም በገጠራማው የሀገራችን ክፍል ዳዋ ተደራሽነትን ለማድረግ ወጣት ዳዒዎችን አሰልጥኖ ማሰማራት ወሳኝ መሆኑን ነው የተናገሩት። ስልጣይ ዳዒዎቹ ከንግግር ዳዋ በተጨማሪ በተግባራቸው እንዲሁም በስነ ምግባራቸው ለማህበረሰቡ አርያ መሆን እንደሚገባቸው የሚያሳስቡ ሲሆን ዓለም አቀፍ እውቅና ባላቸው ሀገራችን መሻይኮች የተሰጠው ይህ ስልጠና ወጣቶቹ ከመሻይኮች እውቅና ልምድ እንዲቀስሙ ትልቅ እድል እየፈጠረ ነበርም ተብሏል። በተጨማሪም ተመራቂዎቹ ዘመኑ ያመጣው ቴክኖሎጂ የማህበራዊ ሚዲያ አማራጮችን በመጠቀም ዳዋቸው ይበልጥ ተደራሽ ለማድረግ እንደሚጠበቅባቸውም በመድረኩ ላይ ተመላክቷል። የዚህ ምርቃት ስነ ስርዓት ላይ ሼህ ሰይድ አህመድ ሙስጠፋን ጨምሮ የደቡብ ወሎ ዞን መጅሊስ ሰብሳቢ ሼህ አሊ መሐመድና እንዲሁም ሌሎች ታላላቅ መሻይኮች ጥሪ የተደረገላቸው እንግዶች ተገኝተው ነበረ። በዚህ ሳምንት ከነበሩ ጉዳዮች መካከል በኢጂጂ ከተማ 50 ወንዶችና 37 ሴቶች በድምሮ 87 የቁርአን ሐፊዞች ተመርቀዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ኢሉ ገላን ወረዳ ኢጃጂ ከተማ በዑመር ኢብኑል ሐጣም መርከዝ ቅዱስ ቁርአን በቃላቸው የያዙ 87 የቁርአን ሐፊዞች በደማቅ ሁኔታ የተመረቁት ታህሳስ 27 2018 ዓመተ ምህረት ነበር። መርከዙ የተመሰረተው በአካባቢው ላይ እስላማዊ እንቅስቃሴ ጠንካራ በነበሩትና በመጨረሻም ሸሂድ ሆነው በሞቱት ሀጂ ኢብራሂም ሀቢብ መስዋዕትነት በሆኑበት መሬት ላይ መሆኑ የተገለጸ ሲሆን የመርከዙ አስተዳዳሪ ኡስታዝ አብዱልአዚዝ አብዱልቃድር መርከዙ ከ564 በላይ ተማሪዎችን የቁርአን ሐፊዝ አድርጎ ለማህበረሰቡ ማበረከቱን ገልጸዋል። በአጠቃላይ ከ840 በላይ የአካባቢ ሙስሊሞችን በነዝርና በቁርአን ሂፍዝ እያስተማረ እንደሚገኝ የገለጹ ሲሆን 87 ተማሪዎች ደግሞ ታህሳስ 27 ቀን 2018 ዓመተ ልደት ቁርአን ሐፍዘው በድምቀት ተመርቀዋል። የቁርአን ሂፍዝ ተማሪዎቹ ምርቃት ፕሮግራም ላይ የኦሮሚያ ክልል መጅሊስ ምክትል ፕሬዚዳንት ኡስታዝ ታጁዲን ከድር፣ ሼህ ናስር ተማም፣ ኡስታዝ ሹሃይብ ሸምሱና ሼህ ሰይድ መሐመድ እንዲሁም ሼህ አህመድ አየለ ሌሎችም የአካባቢው ህዝበ ሙስሊምን ጨምሮ በርካታ ጥሪ የተደረገላቸው እንግዶች ተገኝተው እንደነበር ባልደረባችን አትሂድ ሐሚድ ስፍራው ተገኝቶ ባደረሰን ዘገባ አመላክተዋል። በጌሻ ደካ ከተማ የመስጂድ ምርቃትና የገቢ ማሰባሰቢያ ታላቅ ሙሐደራ መዘጋጀቱ ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞን ጌሻ ደካ ከተማ አስተዳደር ዳሮ ሰላም መስጂድ ምርቃትና ግንባታ ገቢ ማሰባሰቢያ ታላቅ የሙሐደራ ዝግጅት የፊታችን እሁድ ጥር 3 2018 ዓመተ ምህረት እንደሚካሄድ አዘጋጆቹ ለሀሩን ሚዲያ በላኩት መረጃ ገልጸዋል። በዚህ ታላቅ መንፈሳዊ ዝግጅት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮችን ጨምሮ ከአዲስ አበባና ከኦሮሚያ እንዲሁም ከተለያዩ አካባቢዎች የተጋበዘው ታላላቅ ዑለማዎች፣ ኡስታዞች እንዲሁም በርካታ የአካባቢው ሙስሊም ነዋሪዎች ይገኛሉ ተብሎ እንደሚጠበቅም ነው አዘጋጆቹ የገለጹት። አዘጋጆቹ በጌሻ ደካ ከተማ አስተዳደር በሚካሄደው በዚህ ሙሐደራና የገቢ ማሰባሰቢያ መርሃ ግብር ላይ እንዲሳተፉም እንዲሁም የአካባቢው ሙስሊሞች በዚህ በጎ ተግባር ላይ አሻራቸውን እንዳሳረፉና በመጪው እሁድ ጥር 3 2018 ዓመተ ምህረት በሚካሄደው በዚህ ደማቅ ዝግጅት ላይ በመሳተፍ የበኩላቸውን እንዲወጡ ጥሪያቸውን አስተላልፈዋል። እንግዲህ በዚህ ሳምንት ከነበሩ ሌላ ጉዳይ ማለት ነው በጉራጌ ዞን በግንባታ ላይ የሚገኘው አልሂዳያ እስላማዊ ዩኒቨርሲቲ ግንባታ የደረሰበትን ደረጃ አስመልክቶ የጉብኝት መርሃ ግብር ተካሂዷል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ጉመር ወረዳ ግንባታ ላይ የሚገኘው አልሂዳያ እስላማዊ ዩኒቨርሲቲ ያለበትን ደረጃ አስመልክቶም በስፍራው በመገኘት ጉብኝት ተካሂዷል። ጉብኝት ያደረጉት የማዕከላዊ ኢትዮጵያ ክልል መጅሊስ አመራሮችን ጨምሮ የአልሂዳያ እስላማዊ ዩኒቨርሲቲ የቦርድ አመራሮች ከአዲስ አበባ እንዲሁም ከተለያዩ አካባቢ የተውጣጡ ታላላቅ ኡስታዞች እንዲሁም እውቅ የእስልምና መምህራን ተገኝተዋል። አልሂዳያ እስላማዊ ዩኒቨርሲቲ በደቡብ አፍሪካ ታላቅ የገቢ ማሰባሰቢያ መርሃ ግብር ካከናወነ በኋላ በፍጥነት የሁለት ህንፃዎችን ግንባታ እያካሄደ እንደሚገኝ የዩኒቨርሲቲው የቦርድ ሰብሳቢ የሆነው ወንድም ዛኪር ሚፍታህ በጉብኝቱ ላይ ገለጻ አድርጓል። አክሎም ይህ እንዲሳካ ላደረጉ የደቡብ አፍሪካ ጀማዎች፣ በደቡብ አፍሪካ የአልሂዳያ እስላማዊ ዩኒቨርሲቲ አስተባባሪዎች እንዲሁም አብረው ለተጓዙ ኡስታዞች ላቅ ያለ ምስጋናውን አቅርቧል። በጉብኝቱ ላይ የተገኙት ኡስታዞችና የማዕከላዊ ኢትዮጵያ መጅሊስ አመራሮች በበኩላቸው የዩኒቨርሲቲው ግንባታ በፍጥነት እየተከናወነ በመገኘቱ ደስታቸውን ገልጸው ሙስሊሙ ማህበረሰብም ግንባታው እስኪጠናቀቅ ድረስ የበኩሉን አሻራ እንዳሳረፍ ጥሪ አቅርበዋል። እየተከታተላችሁ የምትገኙት ከጁማ እስከ ጁማ ፕሮግራማችን ነው። የተከበራችሁና የተወደዳችሁ ተመልካቾቻችን የፕሮግራማችን በቀጥታ ከሀሩን ሚዲያ ወደ እናንተ እየደረሰ ይገኛል። በሳምንት ውስጥ ያለው ሀገራዊ እንዲሁም ዓለም አቀፋዊ እስላማዊ ጉዳዮችን ነው ወደ እናንተ የምናደርሰው። አሁን ከባህር ማዶ ያገኘነውን መረጃ ወደ እናንተ እናደርስ። በየመን ደቡባዊ የሽግግር ምክር ቤት መፈራረሱ ተነገረ።
በተባበሩት አረብ ኤምሬትስ ድጋፍ የሚንቀሳቀሰው የየመን ደቡብ ሽግግር ምክር ቤት የሐድራማውት ግዛት ዋና ከተማ ሙካላ በመንግስት ኃይሎች ቁጥጥር ስር በዋለች በስድስተኛው ቀን ሙሉ በሙሉ መፈራረሱ ተዘግቧል። በመንግስት ኃይሎች ባደረጉት የተቀናጀ ጥቃት ምክር ቤቱ ቀደም ሲል ይቆጣጠራቸው የነበሩ ስትራቴጂካዊ ቦታዎች እያጣ መምጣቱ የታወቀ ሲሆን ይህም በደቡብ የመን ክፍሎች የነበረውን ተጽዕኖ አዳክሞታል ነው የተባለው። ምክር ቤቱ መፈራረሱንና በየመን መንግስት እና በሳውዲ አረቢያ በሚመራው ጥምረት ትልቅ ወታደራዊ ስኬት ተደርጎ ተወስዷልም ተብሏል። ይህ ድንገተኛ ለውጥ የተባበሩት አረብ ኤምሬትስ በቀጠና የነበራትን ወታደራዊ ስምሪትና ተጽዕኖ ጥያቄ ውስጥ የከተተ ነው የተባለ ሲሆን በሌላ በኩል ደግሞ የየመንን ሉዓላዊነትና የግዛት አንድነት እንዲያከብር ለሚፈልጉ ወገኖች አዲስ ተስፋን የፈጠረ ነው ተብሏል። በአሁኑ ወቅት የመንግስት ኃይሎች በምክር ቤቱ ስር የነበሩትን ቀሪ ይዞታዎች ለመቆጣጠርና የጸጥታውን ሁኔታ ለማረጋጋት እንቅስቃሴ እያደረጉ መሆኑ ተገልጿል። ይህ ክስተት በየመን ውስጥ ፖለቲካ ላይ መሰረት ለውጥ ሊያመጣ እንደሚችልም የፖለቲካ ተንታኞች እየገለጹ ይገኛሉ። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው ከጁማ እስከ ጁማ ፕሮግራማችን ይህን ይመስል ነበር። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለበይክ ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሚ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት